ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ ሆስፒታል ሲያመው ደህና ነበር ማታ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር ባዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጹ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችት አስነሳ። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹንና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ኢስነ ምግባራዊ ተግባር ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልኩ የተደወለለት። በጉዳዩ ላይ ኮሜዲያን ደረጀ ኃይሌም ማዘኑን ገልጿል። እኔ መቀረጼን አላውቅም፣ እንደቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ያዋራኋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነትን ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ሲል ገልጾታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የሥነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትናገር ለግል የዩቲዩብ ይዘት ማሟያነት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት ወይም የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባት የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጆች ሐዘን መድረስ እንደነበረ በመግለጽ የሰሩት ስራ ከወዳጅ ሐዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉ ድርጊቱን አውግዘውታል። እርግጥ ነው የህመሙ ጉዳይ በአደባባይ በሱ በደንብ ባይገለጽም፣ ይሁንና ግን በተለያዩ ሚዲያዎች ላይ እየቀረበ ያመመውን ህመም ከመናገር አልተቆጠበም። ስለ በሽታው ምንነት እንደሚከተለው አስደምጣችኋለሁ። በሽታው የጉበት ነው። ጉበት በተለያዩ ምክንያቶች ሊከሰት የሚችል ሲሆን በሰውነታችን ውስጥ ከ5000 በላይ ተግባራትን የሚያከናውን እጅግ አስፈላጊ አካል ነው። የጉበት በሽታ በድንገተኛ ሁኔታ ወይም በሂደት ሊከሰት ይችላል። ለምሳሌ በቫይረሶች የሄፓታይተስ ኤ፣ ቢ እና ሲ ቫይረሶች ለጉበት መቆጣትና መጎዳት ዋነኛ መንስኤዎች ናቸው። ሌላው ከመጠን ያለፈ የአልኮል መጠጥ። አልኮልን ለረጅም ጊዜ በብዛት መጠጣት የጉበት ስብ ማበጥና የጉበት ጠባሳ ያስከትላል። እንደዚሁም ከመጠን ያለፈው ውፍረት በጊዜ ሂደት ጉበትን ሊያቆስል ይችላል። መድኃኒቶችና መርዞችም መንስኤ ሊሆኑ ይችላሉ። አንዳንድ መድኃኒቶችን ለምሳሌ ፓራስታሞል ካላግባብ መውሰድ ወይም ለኬሚካሎች መጋለጥ ያስከትላል። የሰውነት የበሽታ መከላከል ስርዓት መዛባት እንደዚሁ ሌላው ምክንያት ነው። የሰውነታችን በሽታ ተከላካይ ህዋሳት በስህተት የጉበት ህዋሳትን ሊያጠቁ ይችላሉ። ሌላውና እነዚህም ላይ ተከስቷል ተብሎ የሚታመነው በዘር የሚተላለፍ ምክንያት ነው። በሰውነት ውስጥ የብረት ወይም ኮፐር ክምችቶች እንዲበዛ የሚያደርጉ የዘር ውርስ ችግሮች ናቸው። የጉበት በሽታ በመጀመሪያ ደረጃ ላይ ምንም አይነት ምልክት ላያሳይ ይችላል። ሆኖም በሽታው እየገፋ ሲሄድ የሚከተሉት ሊታዩ ይችላሉ። የአይን የቆዳ ቀለም ቢጫ መሆን፣ የሆድ እብጠትና ህመም፣ የሽንት ቀለም መቀየር፣ ከመጠን ያለፈ ድካምና የምግብ ፍላጎት መቀነስ፣ የእግርና የቁርጭምጭሚት እብጠት። እነዚህ ዋና ዋና ምልክቶቹ ናቸው። ህክምናው እንደ በሽታው አይነትና ደረጃው ይወሰናል። ዋናው ግን የአኗኗር ዘይቤን መቀየር ፍትህ መድኃኒት እንደሆነ ሐኪሞች ይናገራሉ። የአልኮል መጠጥን ማቆም፣ ክብደትን መቀነስና ጤናማ አመጋገብን መከተል፣ ለዚሁም መድኃኒቶችን መጠቀም። ለቫይረስ ሄፓታይተስ የሚሰጡ የጸረ ቫይረስ መድኃኒቶች ወይም የሰውነት መከላከያን የሚያስተካክሉ መድኃኒቶች አሉ። እንደዚሁም ክትትል ማድረግ። የጉበት ጠባሳ ካለ የካንሰር ምርመራና ተያያዥ ነገሮችን በቅርበት መከታተል ያስፈልጋል። ያልሆን ካለ ግን የመጨረሻው አማራጭ የጉበት ንቅለ ተከላ ማድረግ ነው። ይሄ ጉበቱ ሙሉ ለሙሉ ስራ ሲያቆም የሚወሰድ እርምጃ ነው። ዋናውና ትልቁ ነገር ግን ቅድመ መከላከያ መንገዶችን መጠቀም ነው። አንዱ የሄፓታይተስ ቢ ክትባትን መውሰድ ነው።
እንደዚሁም ከመጠን ያለፈ የአልኮል መጠጥ መራቅ ነው። መድኃኒቶችን በሐኪም ትዕዛዝ ብቻ መውሰድም ያስፈልጋል። ንጽህናው የተጠበቀ ምግብና ውሃ መጠቀምም ከመከላከያ መንገዶች ዋነኛው ነው። አላፊ ነው ትቼዋለሁ የአምላኬ ክብር አለበት የኔስ አገር በሰማይ። አዲስ አበባ ኡራኤል አካባቢ በ1974 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ አቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። ነጻነት ወደ ጥበብ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያን ዘንድ ከፍተኛ ተቀባይነት እንዲኖረው የእሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልተለዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕናው በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ በርካታ ጓደኞቹ ይመሰክራሉ። ሰፈር መገኘት አለመቻሌ ራሱ በጣም ናመመኝ። እንጃ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ነው ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። ምን አላውቅም። ያንተስ ያማል፣ ያንተስ ያማል።